ሰዎች ብዙ ጊዜ ያው እንግዲህ የሚታየው የሚጨበጠው ላይ ነው ፎከስ የምናደርገው። ለዛ ምክንያት ለ4 ዓመታት አቋርጣል። በላም አልበላም ኢንሱሊን ግድ ነው ያስደል ወይም ደግሞ ሶፍትዌር ማበልጸግ አካባቢ ላይ እንዴት ልትገኝ ጎረቤቶች ምን ያወሩትን አንዳንዴ ይሰማሉና በዛን ጊዜ ነው እንቅስቃሴ የምታደርገው። አሁን ለራሱ ያልተናገርኳቸው አሉ እሷን የሚከፋታል ብዬ ማለት ነው። አሁንም ያለንበት ሁኔታ እንደዛ ነው። አሁንም እንዳትቸገር ትጨነቃለህ ማለት ነው። ያው ካንድም ብዙ ጊዜ ሞክሬያለሁ። ዲያብሎስ እንኳን ለዚህ ምድር ያስራል አይደል? ክፉ ስራ የሚሰሩ ሰዎች ያሳዝናሉ እንጂ በዚህ ገብቶ በዚህ ራሱ አይወጣም ተው ነው። እንደዚህ ፊልሞች ምናምን ሳይ በዛ ለምን አሁን ፐርፌክት እንባ አንተ ከቻይና ጋር ታወራለህ እሱንም ሰማው እና ምኞቶቿን እንዳላሳክች ያን ይሄ ምኞታን የመጨረሻውን ባሳካ ከልብ የሚሰማኝ ደስታ ትልቅ ነው። እንዴ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሁሉ ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። እንዴት ናችሁ? እኔ በየቀኑ ያው እመጣለሁ ማለት ነው። ቪዲዮ ለቀኩ ማለት በጤና አለው ማለት ነው። በያላችሁበት ሰላም ሁኑልኝ፣ ፍቅር ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ሌሎቻችሁንም እወዳችኋለሁ። ሁላችሁንም በያላችሁበት ከፍ ያድርግልኝ መድኃኔዓለም ኢየሱስ ክርስቶስ። ሽፍት አድርጌ ወደ መንፈሳዊ ሐሳቦች መጥቻለሁ። ቤተሰብ የሆናችሁትን አይደለም ሐሳብን ከኔ ጋር የተካፈላችሁትን አይደለም። ሌሎቻችሁ በተለይ ኦርቶዶክሲያን አነሰንኛ አላነስንም፣ ግን ደግሞ ምን አለ አሁን እየተሰማኝ ነው። ለምን ማትሉኝም? ከዚህ በፊት እዚህ ሚዲያ ላይ የፊልም ስራዎችን ሰርቼ ወደ እናንተ ሳቀርብ ነበር። እጅግ በጣም የታዩ ስራዎችም አሉኝ ከይሄ ቁጥር 2 ላይ ማለት ነው። አሁን ደግሞ ሽፍት ሳደርግ የቪዲዮ እይታ ቁጥሩ እጅግ በጣም እየቀነሰ ስለሆነ የማየውም የቻናሉ እንግዲህ ሁኔታ እንደሚያሳየኝ ከሆነ በጣም እየወረደ እኔ እሰራለሁ ቪዲዮ በየቀኑ በጣም እየወረደ ስለሆነ ሁላችሁም ገብታችሁ እንድታበረታቱኝ ለማንም አይደለም ለነገ ድንቅ 24 ሚዲያ ለትውልድ እንደግፍ መንፈሳዊ ስራዎችን አቀርባለሁ። ጉዞ ወደ በረከት መልእክተኛው እንዲሁም ደግሞ ቅን ምሳ የተሰኘው ፕሮግራሜን እዚህ ላይ አስተላልፋለሁ። ይሄን አታውቁም? ቅን ምሳን ዛሬ ይዤላችሁ መጥቻለሁ። የተወደዳችሁና የተከበራችሁ በዛሬው በቅን ምሳ ፕሮግራሜ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። ያለፉትን ማገዝ የቻላችሁ ቅን ሐሳብ ልቦና ያላችሁ ቅኖች ለሁላችሁም ምስጋናችን ከልብ ነው። ቅን ምሳ ማንኛውም ኢትዮጵያዊ የአባቶቹን መልካምነት አስታውሶ መብላት ከማይችሉ ሰዎች ጋር ምሳውን ቢበላ ሐሳቡን ቢካፈል ጭንቀቱ ሐሳቡ ይቀንሳል። እኔ ብዙ ጊዜ ራሴን ጠልቻለሁ። እኔ ብዙ ጊዜ ራሴን እጅግ በጣም ወቅሻለሁ። ከእግዚአብሔር ጋርም እጅግ በጣም ተጣልቻለሁ። ቅን ባለበት አስተሳሰብ ውስጥ ቅኖች ይኖራሉና ቅን ሆነን ምሳ በቅንነት አብረን በልተን ሐሳብ እርስ በርስ እናንሸራሽር። ሐሳባችሁን ታሪካችሁን ማካፈልና ከኔ ጋር ምሳ መብላት የምትፈልጉ ውድ ቤተሰቦቼ እዚህ ስር ባለው ስልኬ ደውሉልኝ፣ እመጣለሁ ባላችሁበት። ዛሬ ከደውሉልኝ ቤተሰቦቼ አንዱ ቤተሰቦቼ ጋር ተገኝቻለሁ። አብረን የምናየው ሆነ። ሁልጊዜም እንወዳችኋለን፣ እናከብራችኋለን። እዚህ ሚዲያ ላይ እዚህ ፕሮግራም ላይ የማቀርባቸውን ሰዎች ለእርዳታ ብቻ አይደለም ሐሳባቸውን እንዲያካፍሉ ከጭንቀታቸው እንዲወጡ ብሎም ደግሞ ቢያንስ የአንድ ቀን ምሳይን ከነሱ ጋር ብላ ብዬ አስቤ ነው። እናንተም ከቻላችሁ በቅንነት በማስቀምጥላችሁ በግለሰቦች አካውንት ብታግዟቸው መልካም ነው እላለሁ። ውድ ቤተሰቦቼ ሁላችሁንም እያከበርኩኝ ዛሬ ወደ ቅን ምሳችን እንሄዳለን። እናንተስ ደህና ናችሁ? ግን ከፍቶኛል። ዲያብሎስ እየተፈታተነኝ ነው። እናንተ ግን ከፈተና ታወጣላችሁ አውቃችኋለሁና ሰብስክራይቡና ቪው እንዲበረታ በምትችሉት አቅም ሼር አድርጋችሁ እንግዲህ አግዙኝ። በዚህ ቻናል እኔ ማገዝ ይቻላል፣ በስራዬ እኔ ማገዝ ይቻላል። ከዚህ በፊት በብዙ እናንተን እንግዲህ እንድታግዙኝ ጠይቄያለሁ። አሁን ደግሞ እናንተ ባገዛችሁኝ መጠን እየሰራው ነው፣ ግን ደግሞ ያንሳል፣ ሰብስክራይብ ያንሳል። ኦርቶዶክሲያን ወደዚህ ሚዲያ እንዲመጡ ጋብዙልኝ። ግብዛችሁ ሰማይ ሆኖ እንዲቆጠርላችሁ ተመኘውኝ። ሰብስክራይብ ሰላም የተወደዳችሁ ውድ የቅን ምሳ ተከታታይ ቤተሰቦቻችን እንደምን አላችሁ?
እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ዛሬ የተገኘሁት ወደ ሳሪስ አካባቢ አንድ ቤተሰብ ደውሎልኝ እዛ ተገኝቻለሁ። እዚህ ቤተሰብ ጋር የተገኘሁበት ትልቁ ምክንያት ዛሬ የቀን ምሳ ፕሮግራማችንን አብረን እንድናሳልፍ ነው። ምሳ በልተን እጅግ በጣም ጸጥ ያለ ቦታ የቅዱስ ገብርኤል ቤተክርስቲያን ግቢ ውስጥ ነው የምንገኘው። ይህ ፕሮግራም መንፈሳዊና እንዲሁም ደግሞ ቁም ነገር አዘል ፕሮግራም ነው። በዚህ ፕሮግራም እኔ በቅንነት ምሳ መብላት ከማይችሉ ሰዎች ብቻ ሳይሆን ምሳ አብሬያቸው እንድበላ ከሚጋብዙኝ ሰዎች ጋርም ምሳ በላለሁ። እናንተም ደግሞ ታሪኮቻቸውን ሰምታችሁ የሰማችሁትን ሀሳብ ለመደገፍ የሚበረታታ ወጣት ካለ በስራው ለመደገፍ፣ የምትበረታታ እናት ካለች በኑሮዋ ለመደገፍ የበረከት ያህል በቅንነት ምሳችሁን እንድትበሉ ያህል ነው አካውንቶቻቸውን እዚህ ጋር የማስቀምጥላችሁ። ስለዚህ በዚህ ፕሮግራም ያላችሁትን ሀሳብ አስተያየታችሁን በኮሜንት ላይ ያስቀመጣችሁ እኚህን ቤተሰብ ደግሞ እየደወላችሁ ኦርቶዶክሲያን በተለይ ይህ ለእናንተ የተዘጋጀ የበረከት ምዕራፍ የሆነ ፕሮግራም ነው እና ሁላችሁ እኔ ትናንት ከነበርኩበት ተነስቼ በእናንተ እገዛ ሁልጊዜም እንደምናገረው ዛሬ ላይ የተሻለ ስራ እየሰራ ያለሁት የእናንተ በረከት ነው። ያላችሁበት እግዚአብሔር አብዝቶ ይስጥልን። ቅልብ ብላላችሁ ቅንነት ለሞላባችሁ እግዚአብሔር ያክብርልን። አሁንም አብዝቶ ይስጥልን። ዛሬ ከአንዲት እናት ጋር ተገናኝቻለሁ። እንግዲህ እናታችን ከነ ልጇ ነው የመጣችው። ቤቷ መሄድ አልቻልንም። ውጪ ምግብ በላን፣ ቀን ምሳችንን አከናወንን። ለማውራት ደግሞ እዚህ ይህን ግቢ መረጥን እና እግዚአብሔር የፈቀደው ነው የሚሆነው። እኔ በድንገት እንግዲህ ከተገናኘን በኋላ እንደው በመጣና ልጅሽን ባገኘው አልኩትኝ። ልጅሽ እጅግ በጣም ባለአእምሮ ነው፣ እጅግ በጣም ክሬቲቭ ነው እና ይሄ ልጅ ወደ ሚዲያ ቢመጣ እጅግ በጣም እድሎቹ ሊከፈቱለት ይችላሉ ብዬ አመንኩት እኔ ነኝ። አንቺ እናት ነሽ። እናት እንደመሆንሽ እንግዲህ የልጅሽን ጥሩ ነገር ትመኛለሽ። ስለዚህ እስቲ ወደ ይሄኛውን ፓርት ላቁመውና ህይወት እንዴት ተጀመረ? ቤተሰብ እንዴት ተጀመረ? ወደ ትዳር እንግዲህ ከመጣሽ ስንት ዓመትሽ ነው? አይ ቆየን ወደ 20 ምናምን 23 ምናምን ዓመት አብረን ከኖርን ማለት እሱ በህይወት እግዚአብሔር ፈቀደው በህይወት ተለየን ማለት ነው። እሺ በኋላ ልጅ ነው የምኖረው። እሺ እንግዲህ እንደነገርሽኝ ከሆነ ባለቤትሽ ካረፈ በኋላ አንቺ ልጅሽን ብቻሽን አሳድገሽዋል። እዚህ ከ11 ዓመት ጀምሮ እንግዲህ ልጅሽን አብረሽ ራስሽ በራስሽ ጥረት አሳድገሽዋል እና እንግዲህ ሁለት አይነት ህይወት ነው የኖርሽው ማለት ነው። ከባለቤትሽ ጋር የነበረው የህይወት ምዕራፍ አለ። እዚህ ጋር ደግሞ ከልጅሽ ጋር የነበረው ህይወት ምዕራፍ አለ። ይሄ ፕሮግራም አስተማሪም ስለሆነ ነው ለማቅረብ የፈለኩት እኔ። እስቲ የነበረው የመጀመሪያ የህይወት ምዕራፍ ምን ይመስል ነበር? በደስታ የጀመራችሁበት ሁኔታ፣ ከባለቤትሽ ጋር ያሳለፍሽው የህይወት አቅጣጫ እንዴት ነበር? በህይወት በትዳር ስንኖር ጥሩ ህይወት ነበረን ማለት ነው። እሱ በጣም ሲበዛም ያው መንፈሳዊ ነው አባትየው ማለት ነው እና በሰላም በእንትን ነበር የምንኖረው። ብዙም እንደዚህ ክፉ ነገርም ምንም እንደዚህ እንትን ገጥሞን አያውቅም ነበር። ያው ኖርም እግዚአብሔር በፈቀደው ደግሞ ህመም ገጠመው። እንደዚህ ስራ ሰራለሁ ምናምን ብሎ ከነበረበት ሁኔታ ሲወጣ በግል እንሰራለሁ ምናምን ብሎ እንትን ሲል የእግዚአብሔር ፈቃድ ሆኖ ህመም ገጠመው። ያ ህመም የሚድን መስሎን ነበር። የነበረውን ነገር ለህመም እያደረግን ያው አልተሳካም ማለት ነው። አልተሳካም። ያው እሱም ከዚህ ዓለም ላይ ተለየ። ከዛ በኋላ ያለው ህይወት በጣም አስቸጋሪ ነው። ልጁ በጣም አባቱ ከሞተ በኋላ ዲፕሬሽን ውስጥ ገባ። ዲፕሬሽን ውስጥ ሲገባ እሱ ለእንትን ማለት ስሞክር ሕክምና ሞክሬያለሁ። ጸበልም በየገዳሙ ምናምን ሲሄድ ሰዎችም እንደዚህ ያው አንዳንድ ሰዎች እንደዚህ ጎረቤት አካባቢ ምናምን የነበርኩበት አካባቢ እነሱም እንደዚህ ሕክምና ወጪዎች ምናምን ሸፍኑልኝ ነበር ማለት ነው። በጉርብትና እንደዚህ እንትን የሚሉት ጥሩ ልብ ያላቸው ሰዎች ነበሩ። እንትን ይሉ ነበርና እየባሰበት መጣ። ከዛ በመሀል ደግሞ ሌላ ነገር ስኳር ተፈጠረ። በዚህ መሀል ሁለት ህመም ሆነ ማለት ነው። ሁለት ህመም ሲሆንበት እንደገና ደግሞ ነርቭ ተባለ። ነርቭ ተብሎ ደግሞ
ሌላ በቃ ኢጂ ሰራ ተብሎ ምናምን ብቻ በቃ ከዛ በኋላ ያለው ህይወት በጣም ፈተና ነው። የተከበራችሁ ውድ ቤተሰቦቻችን የቅን ምሳ ፕሮግራማችን እንደቀጠለ ነው። እንግዲህ እጅግ በጣም ደስ የሚሉ እናትና ልጅን ዛሬ አግኝተናል እና እስቲ እናት እንግዲህ እጅግ በጣም የሚደነቅ ምዕራፍን አልፋ ዛሬ ላይ ደርሳለች። እጅግ በጣም እንደው ለካሜራ መናገር ያልቻለችው እኔ ነገረችኝ ያካፈለችኝ ነገር አለና እስቲ ራስን አስተዋውቅ። ማን እንበል? ቅዱስ ወልደ ይባላል። ያው እኔ ተማሪ ነኝ። አቋርጬ ነበረ። ያው ከትምህርት ሰሞኑን ነው የገባሁት። 4 ዓመት ሆኖኛል አቋርጬ ከነበረ። ከ4 ዓመት በኋላ ነው ትምህርት የገባሁት። ያው አሁንም 8ኛ ክፍል ላይ ያለሁት እና ስዕሎች እና የተለያዩ ቴክኒሻን ነገሮችን እሞካከራለሁ። ያው በገዛም እያሻሻልኩኝ ነው ያለሁት። አይ ጥሩ። አሁን እስቲ እንደው የወንድምና የወንድም ጨዋታ እናደርገውና እንግዲህ በህመም ምክንያት ለ4 ዓመታት አቋርጠሃል እና አሁን ደግሞ ትምህርትን ጀምረሃል እና መሀል ላይ እንግዲህ ምሳችንን በምንበላበት ጊዜ አንዳንድ ሀሳቦችን አንስተን እየተነጋገርን ነበረ። ሶፍትዌር እንዴት ወደ ኦንላይን ስራ ወይም ደግሞ ሶፍትዌር ማበልጸግ አካባቢ ላይ እንዴት ልትገኝ ይቻልክ? ያ ሁሉ በሰዎችም ትልቁ የእግዚአብሔር እገዛ ነው። ከዛ ቀጥሎ ደግሞ ቀን ልብ ያላቸው ሰዎች ናቸው እና እንደዛ እያልኩኝ አለፍኩ እና ስኳር ያው 6 ዓመት በኢንሱሊን ነው የሚኖረው። ጠዋት ማታ በላም አልበላም ኢንሱሊን ግድ ነው ይወስዳል። እኔ እንደዚህ ዝም ብዬ ትንሽ ነገሮችን የምሯሯጠው ቋሚ ስራ የለኝም። የነበሩኝ እሰራለሁ ብዬ ያልኳቸው ብሮች በየቦታው በየሕክምናው ሲሄድ ባዶዬን ቀረው። ቤትም ንብረትም ምናምን ወደ ንብረት ሁሉ ተሸጠ። ምን አለ በቃ ባዶ ቀረው። ባዶ ምንም ነገር የለም። አጠቃቀሙ ላይ አሁን ከቤት ብዙም አልወጣም ነበርና ስልክ ላይ ኢንተርኔት ነገሮች በብዛት ተጠቀም ነበረ ማለት ነው። ስልክ ነበረ? የኔ አልነበረኝም፣ የእናቴ ነበረ። እናት ስልክ ነበራት? ስማርት ስልክ ባይሆንም ኖርማል ስልኮች ተች ትናንሾቹ እንደሱ ነበር እና እንጠቀም ነበር። እና በእነሱ ታዲያ ወደ ሶፍትዌር ሲስተም እንዴት ማለት አሁን እኛ ብዙ ጊዜ ጥሩ ስልክ ይዘን ራሱ ሶፍትዌር የማበልጸግ አይደለም እንጃ እኛ አጠቃቀሙን ሶፍትዌሩን ያሉትን አፕሊኬሽን ራሱ ምን እንደሚሰሩ አናውቅም። እና አንተ እንዴት ትንሽ ስልክ ይዘህ ልታስብ ቻልክ? ያው አንደኛ ነገር በዛን ጊዜ ብዙም ችግር ብር ምንም ችግር ስለነበረብን ለማገዣ ነገሮች ለብር የሚሆኑ ለምንም እፈልግ ነበር። ተኝተህ? ብዙ ጊዜ እንዳልተነሳ ነግራኛለች እናትና ቤት ውስጥ መንቀሳቀስ ከብዶ እንደቆየ ነግራኛለች። በዛን ጊዜ ነው ይህንን ነገር ማድረግ የጀመርከው? የዛኔ እዛው እያለ ያው የሚያቅሜን ለማገዝ ሞክር ነበረ ለራሱ። አንዳንዴም ለራሱ የቤት ስራዎችን ይሰራለሁኝ። የቤት ስራው እሷ በማትኖርበት ጊዜ አጸዳለሁኝ፣ ምን እላለሁኝ። ምግብም አንዳንዴ ይሰራ ነበር እና ደግሞ ኦንላይኑን ምግቡን የምትሰራው ከተሻለ በኋላ ነው ከተነሳ በኋላ ነው ወይስ እዛው እየተንቀሳቀስክ? እዛው ባለውበት ትንሽ ህመሙን ቀለል ተወት ሲያደርገኝ የዛን ይነሳና የምችላትን ያህል እሰራለሁኝ። የአቅሜ በላይ የሆነውን ደግሞ እስክትመጣ እየጠበቅኩኝ ምናምን እተወዋለሁ ማለት ነው። እሷ እንግዲህ ስራ ወጥታ ለቤት ክራይና ለእናንተ ምግብ የሚሆን ነገር ይዛ እስክትመጣ ድረስ አንተ ብቻ ነህ። በዛን ጊዜ ነው እንቅስቃሴ የምታደርገው። እሷ ስትመጣ ምናልባት እንዳትቸገር ትጨነቃለህ ማለት ነው? ያው ብዙን ጊዜ አንደኛ ነገር ቤትም ስለመሆን ጎረቤቶች ምን የሚያወሩትን አንዳንዴ ይሰማሉ እና አንዳንድ ነገሮች እነሱ ይረብሹኝ ነበር። የሚናገሩትን ብቻ ሳይሆን እሷ ሳትኖር ከጀርባዋ የሚሉትም ነገሮች አሉ። አሁን ለራሱ ያልተናገርኳቸው አሉ እሷን የሚከፋታል ብዬ ማለት ነው። እና እነሱ ነገሮች አሁን እነሱን እያየው ከማልፋቸው ብዬ የአቅሜን ለማገዝ አሁን ዩቲዩብ ላይ እየገባሁኝ ኦንላይን ስራዎች እንዴት እንደሚሰሩ ምናምን እሞክራለሁ። ያው ከአንድም ብዙ ጊዜ ሞክሬያለሁኝ፣ ብዙ ጊዜ ከ100 ጊዜ በላይ ማለት ነው። ኦንላይን ስራዎች አፕሊኬሽኖችም እያወረድኩኝ ኦንላይን ስራዎች ሞክሬያለሁ። እንደዚህ ለራሱ ካራክተር አቫታሮች የሚሰሩ ነገሮችን እነሱ እያደረኩኝ ለራሱ በፌስቡክ ለመሸጥ ሞክሬ ያውቃለሁ።
ያው እድል ጉዳይ ሆነ ሳይሳካልኝ ብዙ ጊዜ ቆይቻለሁ። እስካሁንም እድሌን እየሞከርኩኝ ነው ያለሁት። በጣም የሚገርም ነው። ይሄ እኮ ትልቅ ተስቶ ነው። ውድ ቤተሰቦቻችን በነገራችን ላይ ከጀርባ የሰንበት ተማሪዎች ልምምድ እያደረጉ ስለሆነ ይህ ድምፅ እንዳይረብሻችሁ፣ ወይ ደግሞ ከጀርባችን ምስጋና እየተካሄደ እዚህ ጋር እኛ ቁጭ ብለን የምናወራ እንዳይመስላችሁ ከወዲሁ ላሳውቅ እወዳለሁ። እንግዲህ ቅዱስ እጅግ በጣም ደስ ይላል። በዛ በመከራ ውስጥ በዛ በህመም ውስጥ እንግዲህ እናትም እንደነገረች እንግዲህ በአባት አለመኖር ነው ህመምህ የመጣው። ነገሮችም እንግዲህ ላይነታቸው ወርደው የተደበላለቁትና አሁንም ያለንበት ሁኔታ እንደዛ ነው። አሁንም ተጨማሪ ደግሞ ይሄ እያለ ያኛው በሽታ የመጀመሪያው ሲሻለው በቃ መድኃኒት ምናምን አቆመ። ይሄኛው ስኳሩ ቋሚ ነው። ከዛ በኋላ ደግሞ አሁን ደግሞ ወደ 6-7 ወር ደግሞ የልብ ኬዝ ተፈጠረበትና ራሱን እየሳተ እንትን ይላል። መስራት ይፈልጋል። አእምሮውን ራሱን ማገዝ ይፈልጋል። እኔ ማገዝ ይፈልጋል። እኔ ብዙ ነገሮች እንዳያውቅ እፈልጋለሁ። እሱ ደግሞ ያው በሚያየው ነገር ያውቀዋል ያንን ነገር ማለት ነው። እኔ ብደብቀውም በሁኔታዎች ያንን ነገር ያውቃል። የምንኖረው ተከራይተን ነው። ያው ኪራይ ፍለጋ በየቦታው ነው። ቀነሰ እያልን እንዞራለን። ያንን ህመም ታግሰ እንደ ልጅ ወደ ሱስ አትሄድ። እንግዲህ በዛ እድሜ ጎዳና የሚወጡ አሉ። አሁን ቤንዚን የሚስቡ በየመንገዱ በብዙ ህይወት ውስጥ እያለፉ ያሉ ወንድሞቻችን አሉና እንደዛው ጎዳና ላይ ወጥተህ እናትህን ትተህ ዲፕሬሽን ውስጥ በገባህበት ሰዓት ብዙ ነገር አልፈ ከእንደገና ደግሞ እናትህ ነችና ሰዎች ብዙ ጊዜ ያው እንግዲህ የሚታየው የሚጨበጠው ላይ ነው ፎከስ የምናደርገው። ለዛም ይሆናል ስብራት የሚመስሉ ሀሳቦችን ከሌሎች ሰዎች የምንሰማው፣ ግን ልንጠነክር ነው። አንተ አሁን ሶፍትዌር እንድታመርት አድርጓል ባይዘው። በዚህ አጋጣሚ አንተ እንድትበረታ ዝም ብሎ ናስቲ ቅዱሴ ከኛ ጋር ምግብ ብላ፣ ናስቲ ቅዱሴ እንደዚህ አድርግ ቢሉ አንተ እንደዚህ ማይንድን አትጠቀም። አንዳንድ ጊዜ ችግሮች የሚመጡት እኛን ለማበርታት ነው ባይዘው። ማንም ላይ ቂም ማዘን የለብህም። ማንም ላይ ማዘን የለብህም። በህይወትህ ማዘን የለብህም። ይህንን በደንብ አስመርበት። ለምን መሰለህ? ክፉ የሚያደርጉ ሰዎች ለዚህ ምድር ባያስፈልጉ ኑሮ እግዚአብሔር በአንዴ ይሰርዘው ነበር። ዲያብሎስ እንኳን ለዚህ ምድር ያስፈልጋል። ለምን እንደሆነ ታውቃለህ? ዲያብሎስ ክፉ ሰዎችን ያሰራል አይደለም? ክፉ ስራ የሚሰሩ ሰዎች ያሳዝናሉ እንጂ አንተ ተፈተነ ራስህን ትችላለህ። ይሄው እኮ ከዓለም እንግዲህ ከቻይና ጋር ማን ይግባባል? የቻይና እንግሊዝኛ አባቴ በዚህ ገብቶ በዚህ ራሱ አይወጣም ቶሎ። አንተ ከቻይና ጋር ታወራለህ። እሱንም ሰማሁ። እስቲ እንዴት እሱ ነገር ልታገኝ ቻልክ? ተከራይ ዘዋሪ ነው። ኪራይ መክፈል ሁሉ አቅቶን ነው አሁን የምንኖረው። በዛ ላይ ህመሙ ያለ ምግብ የሚሆን አይደለም። ስኳሩ ምግብ ተከታታይ እንትን ካላላልሆነም ጤናው ያው ሕክምና ቋሚ ያለው ተከታታይ ሕክምና አለው። ዘውዲቱ ነው የሚታከመው። ያለንበት ሁኔታ ይሄን ይመስላል። ከባድ ነው። አሁን በተለይ ከኑሮ ሁኔታ ጋር ካለው የሀገሪቱ ሁኔታ ጋር ህብረተሰቡ መጨናነቅ ጋር ያለው ነገር ሁሉም ኑሮ ከብዶት ነው የሚኖረው። ግን እኛ ደግሞ እጅጉን በቃ ከበደን። ያው የዛን ጊዜ ስጠቀም እንደዚህ ብዙ ሚዲያዎች አልነበሩም፣ ግን በነበሩት ለመጠቀም ሞክር ነበር። ፌስቡክም የዛኔ ብዙም ጓደኞች ምንም ስላልነበሩኝ ከማገኛቸው ሰዎች ጋር ነበር እና ማወራ። ድንገት ፌስቡክ ስከፍት መጀመሪያ ጊዜ የሚሰጡ ጓደኞች አለ አይደለ? ለመክፈቻ ብሎ የሆኑ ቻይኖች ጓደኞች ነበር የሰጠኝና ልክ እነሱ ጋር ሲሰጠኝ እያወራን እየተጨዋወትን ምናምን ወራቶች ምናምን አለፉ። ቆይ እንግሊዝኛ ትችል ነበር ከዛ በፊት? እንግሊዝኛ ተኝቼ እያለ እንደዚህ ፊልሞች ምናምን ሳይ በዛ ለምጫ አሁን ፐርፌክትም ባልሆን ግን በደንብ እችላለሁ። ኦኬ ፊልምን ያስለመደ እንግሊዝኛ? ችግር በማርያ በላል አንተዬ እንዴ! ፊልም በምታየው ነገር ቋንቋውን ለመርከው። ከዛ ፌስቡክ ላይ ደግሞ እንግዲህ ስትሞክር ቻይኖችን አገኘ። በዛ ምክንያት ነው ያወራቸው። ከዛ ተግባባችሁ? ምን ላይ ተግባባችሁ? ጓደኝነት ላይ ነው ወይስ በስራ ምክንያት? በጓደኝነት ላይ መጀመሪያ ተግባባንና ከዛ የሆነ የስራ ሀሳብ አቀረቡልኝ ማለት ነው። ምን አይነት አፕሊኬሽን ጌም ነበረና እሱን ለመስራት ሀሳብ ሲያቀርቡልኝ እኔም ደግሞ እሺ ብዬ ተቀበልኩኝና በምችለው አቅም አግዛለሁ ብዬ ያው የዛኔም እንደዚህ ኤዲቲንጉም ምንም ሶፍትዌሩን በደንብ አላውቅም ገና በሂደት ላይ አሁንም ለራሱ በደንብ አልቻልኩትም እና
የዛኔ እንደዛ ሲነግሩኝ እሺ ብዬ በማውቀው በኮዲንጉም ቢሆን በኤዲቲንጉም ምናምን በግራፊክሱ እያገዝኳቸው ያው 85% የሰራሁት እኔ ነበርኩ። ከዛ እነሱ ጋር ተጋገዝና ማጠናቀቂያውን ምናምን ያው እኔ የዛኔም ኢንተርኔት ብዙም ስለማይኖረኝ ምናምን እናንተ ጨርሱ ታጠናቁታል። ምክንያቱም አሁን የዛኔ በሸጠው አሁን የሆኑ ድርጅቶች አሉ እንደ ጉግል ፕሌይ ምናምን እንደነሱ አሁን በሸጣቸው እስከ 100,000 ብር ባወረደው ሰው ልክ አለ አይደለ መጠን ተከፋይ ይሆን ነበር። ግን የዛኔ አጠቃቀሙ ስለማላውቀው ቆይ አንተ ምን ያህል ፐርሰንት ሰራኸው? 85%። 85% አንተ ነው የሰራኸው? 15% ነው ፋይናሊ የጨረሱት እነሱ? እሺ ቆይ 85% ሰርተ እንዴት ዝም ብለህ ሰጣቸው? ምንም አይነት አግሪ ስለሌላችሁ ነው? አግሪ ስለሌለ ሳይሆን እኔ የዛኔ ጥቅሙን ምናምን አላውቀውም። ለመዝናኛነት ነው እኔ ለጊዜ ማሳልፍበት ራሴን ጭንቅላቴን ፍሪ ማድረግበት ምናምን ብዬ ስለነበር ለኔ መጫወቻ ይሆነኛል ብዬ ለዛ ነበር ሳግዝ ሰራ የነበረው ማለት ነው። እሺ ዋናው ነገር እኔ ያው ከላይ እንድትጀምርልኝ የፈለኩት ምንድነው አባቱ እያለ የተሳካ ህይወት አቅጣጫ ውስጥ ነበራችሁ፣ የራሳችሁን ነገር ነበራችሁ፣ የተለላደለ ህይወት ነበራችሁ እና አባቱ ከሞተ በኋላ ደግሞ እንግዲህ አባቱ ላይ የመጣው ነው በሕክምና ለሱ ስትሯሯጡ ሉዝ ያደረጋችሁት ነገር አለ። ያ አልፎ ተርፎ ደግሞ አሁን እንግዲህ ቤተሰቦቼ እንደሰማችሁት የተረዳሁትን ነው በደንብ እንግዲህ ምናልባት ድምጿም እየተሰማ ካልሆነ በደንብ ልንገራችሁ ብዬ ነው ማለት ነውና አባቱ ከሞተ በኋላ ይሄ ልጅ ዲፕሬሽን ውስጥ ገባ። ልክ ነኝ አይደል? ዲፕሬሽን ውስጥ ገባ። ከዛ ህመም ገጠመው። ምን ነበር የገጠመው? ያው የመንፈስ ጭንቀት ገጠመውና በቃ እኔን ራሱ አያቀኝም። አንቺንም ረስቶሽ ነበር? ምክንያቱም አባቱ መጥፋቱ እጅግ በጣም አስጨንቆት ነበር። ቅርበት ስለነበረው በጣም ቅርበት ስለነበረው የሞተ ሰሞን ምንም አልመሰለውም። ተመልሶ ከጊዜ በኋላ ከዛ ልክ በቃ ወደ 9 ወር ምናምን ሲደርስ አባቱ በሞተ በ9ኛ ወር 10ኛ ወር አካባቢ በቃ እንደዚህ አይነት ነገሮች እየታዩበት መጡ። መጨረሻ ላይ ያው በቃ እኔንም አያቀኝም፣ የምናገረውንም አያውቅም፣ እኔንም አያውቀኝም። አትከተይኝ፣ ሴትዮ ልገለኝ ነው በቃ መጥፎ ነገሮች ነበር የሚታዩት ማለት ነው። እና ሐኪሞቹ ምናምን ያውቃሉ። ያው ከዛ መድኃኒት ታዘዘለት። እኔ ግን ያው አብዛኛውን ወደ መንፈሳዊ ህይወት ገዳም ለገዳም ጸበሎች ቦታ ወሰድኩት። እግዚአብሔር ይመስገን ያ ነገር ተናለ ቀረ። ማለት መጨረሻው እንዴት ሆነ? መጨረሻው ያው እነሱ ጨርሱት ብዬ ሰጠዋቸው። ሲጨርሱት ያው የኔን ስም ብዙም አላስገቡትም ነበር፣ የራሳቸውን ነው ያስገቡት። ቆይ እሺ አሁን እኔ ስለማላውቀው በደንብ እንድታስረዳኝ ነው። 85% በኢንተርኔት እየተገናኛችሁ ስለ አፕሊኬሽኑ ታወሩ ነበር። ይሄ ጨመርበት ምናምን። ዋናው የስሪቱን ማጋር ነበር የሚሰራው? አንተ ጋር ነው እነሱ ጋር? እኔ ጋር ነበር። ፋይሉ እንዳለ ቲፋ አንተ ጋር ነበረ? ኦኬ እሺ 85% መድረሱን አውቀ ቻይኖች ናቸው አታውቃቸውም? እንዴት አሳልፈ ልትሰጥ ቻልክ? አልገባኝም። ያው የዛኔ ብቸኛም ስለነበርኩኝ እንደ ጓደኝነትም ስለቀረብኳቸው ያው በጓደኝነት እነሱ ይጨርሱታል ብዬ ሰጠዋቸው። ለነሱ ይጨርሱትና እንጠቀማለን አንድ ላይ በሚል ሐሳብ ነበር። ከዛ ሰርተው ሲያጠናቅቁት የኔን ስም አላስገቡበትም ነበር። ቆይ አንተ እንዴት ነው ኢንተርኔት ላይ ያገኘውን ሰው እንደዚህ አመንከው? አልገባኝም። ያው የዛኔ ቅርበት ነበራችሁ? በጣም ቅርበት ኑሮን ሳይሆን አንደኛም ዲፕሬሽን ሰው የለህም፣ ፊዚካሊ ሰው የለህም፣ የሚያወራው ሰው የለህም፣ የሚያማክር ሰው የለህም። ከነሱ ጋር ነው ቀንም ማታ የምታወራው ስለ ሶፍትዌሩ። ስለዚህ ልስጣቸው አልስጣቸው የሚለውን ነገር የመወሰን አጋጣሚ አልነበረህም ማለት ነው። ስለዚህ እነሱ እንዲጨርሱት ቆይ አንተ 15% መጨረስ አትችልም ነበር? መጨረስ እችል ነበረ፣ ግን እነሱ ስለሆነ ሀሳቡን ያመጡት የእነሱም ተሳትፎ ይፈርት ይኖርበት ብዬ ለእነሱ ተውኩል። 15ቷን 50ውን ምን አድርገን የላክላቸው ፋይሉን እንደ ፒዲኤፍ አድርጌ ነበር የላኩላቸው ለነሱ። የተረፈውን ደግሞ ኤክሴል አድርጌ ላኩላቸው። ከዛ ግራፊክሱ ምናምን በቴሌግራም ምናምን ልኬላቸው እዛ እነሱ መሳሪያው ላፕቶፑን ምናምን ዴል ኮምፒውተሩ ምናምን ስለነበራቸው ሰሩበት። እነሱ እዛው አስተካክለው ጨረሱት። 15ቷን ጨረሱ።
ጨርሰዋት ከዛ በኋላ ውል ተዋውለው ነበር። እኔ አላወኩኝም። ሌሎቹ እዛው እርስ በርሳቸው ከጎግል ፕሌይ ጋር ተዋውለው ነበር። ኦኬ እነሱ ኦሬዲ ሽያጩን ከጎግል ፕሌይ ጋር ጨርሷል ማለት ነው። ስለዛ አንተ ስትሰጣቸው ወዲያው ጨርሶ ለጎግል ፕሌይ ከፈሉ ማን ነው ሰጡ። ሶ አሁን ባለቤቱ እነሱ ናቸው። አዎ እነሱ ስም ስለሆነ ያለው የጎግል ፕሌይ ማስታወቂያና የነሱ ስም ብቻ። ስያሜው ለራሱ አንድ ላይ ያወጣችሁት ነው? አንድ ላይ ያወጣ ነው። አሁንም ድረስ ያለው እነሱ ራሱ ያንን ቃል መቀየራችሁ ትልቅ ነገር ነው። ባይዘው ለምን መሰለ ቢቀይሩት አንተ አታውቅማ። ግን ስያሜውን አለመቀየራቸው እግዚአብሔር እዚህ ጋር ምን ሊያስተምር እንደፈለገ ታውቃለህ? ሰርተሃል ግን ሂድ በርታ እያለክ አፕሪሼት አድርገህ እሺ አመስግን በዚህ ጉዳይ። ለምን ቢቀይሩት ታገኘዋለህ? አያልሰራ ነው ቢሉ ታገኘዋለህ? ዛሬ ገንዘብ አለመጠቀምን ሳይሆን ነገ ያለህን አቅም አገኝበት። እሺ ቅዱስ በጣም ነው የተደነኩት ባይዘውና ሶ እነሱ የራሳቸው ያደረጉት። ከዛ በኋላ ምን ሆነ? ከዛ እነሱ እንደዛ ከሰሩት በኋላ ከትምህርት ከገባሁኝ በኋላ ሳይንስና ቴክኖሎጂ ውድድር ተደረገ ማለት ነው። ከዛ የሆነ የሚያቀኝ መምህር ነበርና እሱ ጎበዝ ነው እሱ ስራ ይኖረዋል ተብዬ ተወሰድኩኝና እንደዚህ አፕሊኬሽን ነበር ብዬ ላስተዋውቅ ወሰድኩኝ። አንዳለ አሰራሩን አጠቃቀሙን አሁን የሰራሁት እኔ ለሁለት ጥቅም አድርጌ ነው። አንደኛም ለአካል ጉዳተኞችም ጭምር እንዲሆን ለሙሉ አካልም ላላቸው ሰዎች መጠቀም እንዲችሉት አድርጌ ነው የሰራሁት። አሁን በአንድ እጅና አሁን አንድ እጅ የሌላቸው ሰዎች አሉ። እሱ መጠቀም እንዲችሉ አድርጌ ሰራሁት። አፕሊኬሽኑን የእነሱ የወሰዱትን ነው የምትለኝ? ኦኬ በአንድ እጃቸው አሁን በአንድ ብቻ መጫወት የሚፈልግ ሰው አለ። ለእንደሱ እንዲመች አካልም ሳይኖረው በአንድ እጅ መጫወት የሚፈልግ አለ። ለእንደሱ እንዲያመች አድርጌ ነው ያደረኩት እና እሱን ሰርቼ አጠናቅቄ ለዚህ ለውድድሩም እንዳለ ለዳኞቹ አሳይቻቸው ነበረ ከነ ሙሉ ፋይሉ አውጥቼ ማለት ነው። ካሳዩዋቸው በኋላ ግን ችግሩ የምስጋና ካርድ ከጎግል ፕሌይ የተላከና የኔ ስም እዛ ውስጥ ስላልተካተተ ያንተ መሆኑን ማረጋገጫ የለንም ተባልኩ እና እሱን አስተውዬ አላየሁትም ነበር። አስተውዬ ልክ ልጅም ስለሆንክ ያው ክሬዲት የሚባል ነገር ብዙም ይከብዳል ማሰብ ከነበርክበት ማኳያ። ምክንያቱም ራስህን ዲቨሎፕ አድርገህ እንግዲህ እግዚአብሔር ነው የሰጠህ ባይዘው መቼም አሁን 8ኛ ክፍል አስበው በክፍል ደረጃ በመሄድ አይደለም ብዙ ቻሌንጅ ነገሮችን አልፈሃል። ግን ደግሞ የሰጠህ የተኛህበት ቦታ በረከት ነው። ህመምህን የሰጠህ ህመም ውስጥ የነበርክ ልጅ ነህ። ሶ ያንን ህመም አሸንፈ ለዚህ ደረጃ እንድትበቃ ያደረገው እግዚአብሔር ነው። ይሄ ንጹህና ንጹህ የእግዚአብሔር ነገ እንኳን ተምረህ በጣም አዳብረኸው የሆነ ቦታ ስትደርስ አንተ በባዶ እንደተሰጠ እንድታስብ ስለፈለግ ነውና አንተ ክሬዲት ያን ቦታ ላሰጠው ትችላለህ። ኦሬዲ እናምናለን እኮ አይደለም ሰው ጓደኛውን ያወር 5 ደቂቃ ያወራውን ሰው እኮ ያምናል። እና ኤኒዌይ ብዙ መስራት ትችላለህ። ምን ነበር የሚባለው አፕሊኬሽን? ባቱ ባን ሚል ጌም ነው። ጎግል ፕሌይ ለራሱ ጌም ነው። ኦኬ እንደ ጌም ነው። ጎግል ፕሌይ ለራሱ ሃይ ኮፒ አድርጎት አሻሽሎ ሰርቶታል። ራሱን ሆኖ እንደ ፓርት 2 አድርጎ አሻሽሎ ሰርቶታል ጎግል ፕሌይ እና ሁለቱም አሁን አለ ጎግል ፕሌይ ላይ በሚሊዮን የሚቆጠር ሰው አውርዶታል። ዋው የተጠቀመው ዋናው ነገር እንግዲህ ያፈራውን ነገር ያሰብከውን ሐሳብን 85% ሰርተ እንዲህ ባለም ደረጃ ሰዎች ማየታቸው ራሱ ትልቅ ነገር ነው። እዚህ ጋር ነው አየህ ራስን ማየት ያለበት። እንግዲህ እየተከታተላችሁት ያላችሁት ቅንምሳን ነው። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አግኝቶ ማጣት እኔ በእኔ ህይወት ውስጥ ራሱ አይዞሽ እኔ እጅግ በጣም አግኝቶ ማጣትን አይቻለሁ። ይህ ደግሞ ቤተሰቦቼ ምስክር ናቸው። ወራ አይሆንም ቤተሰቦቼ የሚዲያ ቤተሰቦቼ ብዙ 2 ቦታዎች ላይ ኢንተርቪው አድርጌ ቤተሰቦቼ ኦርቶዶክሲያን ውድ ደጋግ ልብ ያላቸው ኦርቶዶክሲያን አይዞ እኛ አለን ብለው ደርሰው ይሄንን ስራ መስራት የራሴ ዩቲዩብ ላይ ቪዲዮ መልቀቅ ከጀመርኩ ወራ አይሆንም። ልልሽ የፈለኩት ነገር ከፍታ ላይ ነበራችሁ። ከዛ ደግሞ በህይወት ሂደት ውስጥ ባለቤት ሲታመምና ለሱ ሕክምና ስትሮጡ እንግዲህ ስብራት መጣ ማለት ነው። ከእንደገና ደግሞ ልጅሽ የአይምሮ ጭንቀቱ አንቺን ወደ አለማወቅ ደረጃ ደርሶ ወደ ስኳር ህመም ሲሄድ መጀመሪያ ወደ ጭንቀቱ ስለነበረው ጸበል ላይ እንደተንከራተትሽ ነው አንደርስታንድ ያደረኩሽና
ከዛ በኋላ ደግሞ ይሄኛው ሲያበቃ እንደገና ስኳሩም ነገር ተከሰተ። ስቲል ነው መድኃኒት እየወሰደ ነው ልጇ። ስለዚህ አሁንም ቢሆን ፈተና ውስጥ ነው ያለችው እናታችን። እናትን የምትወዱ ለእናት ክብር ያላችሁ ሁላችሁም ውድ ቤተሰቦቼ፣ ቅንነት ለራስ ነው። ይህንን ፕሮግራም ስሰራ እኔ በማንም ተማምኜ አይደለም። ነገር ግን ልጇ ያለው ነገር እጅግ በጣም ያስደንቃል። ከዚህ በፊት ሶፍትዌር ሰርቶ ነበር፣ እንዲሁም ደግሞ ይጥራል፣ ሶሻል ሚዲያ ላይ እጅግ በጣም ይጥራል እና ይህንንስ ልምድ ከየት ሊያገኙ ቻለው ብለሽ ታስቢያለሽ? ምክንያቱም አንቺ ብዙ ጭንቀት ውስጥ ነው ያለፍሽው፣ እሱም ብዙ ጭንቀት ውስጥ ነው ያለፈው እና አሁን ግን እንዴት ነው እዚህ ላይ መገኘት ይችላል? እራሱ በሚሞክረው ነገር ነው። በቃ ስልክ ካገኘችው ጋር ገብቶ የሚያያቸው ነገሮች አሉ። ያው እኔ የምከላከለው መጥፎ ነገሮች እንዳያይ ብቻ ነው። እንደዚህ የማይሆኑ በሱ የማይመጥኑት የማይመለከቱት ነገሮች እንዳያይ ብቻ ነው። ሌላውን እየገባ ራሱ ይሄ እንደዚህ ያደረኩት ይሄ እንደዚህ ያደረኩት ብሎ በራሱ ጥረት ነው። ይሄን እንዲያርግ ሊያሳየው ሰው የለም። ትናንትና አንተ ተኝተህ ስለእናንተ ስብራት ዛሬ መብላት ላይቻል ይሆናል ሁላችንም፣ ዛሬ መጠጣት ላይቻል ይሆናል ሁላችንም፣ ችግር ውስጥ ልንሆን እንችላለን ሁላችንም። ግን የብርሃን ቀን አለ፣ የተስፋ ቀን አለ፣ የረድኤት ቀን አለ እና አንተ በዚህ ችግር ውስጥ ነው የተወለድከው። አየህ የአባትህ መሄድ ምናልባት አስከፍቶ ድብርሽ ውስጥ ገብተህ ብዙ ነገሮችን አልፍ ሊሆን ይችላል። እናትህ ታግላ ደግሞ ዛሬ ላይ ያደርሳ ሊሆን ይችላል። ግን ደግሞ ነገ አንተ የተሻልክ ሰው ነው እንድታምን የምፈልገው እሱ ነው። እሺ አንተ ትችላለህ፣ አንተ መስራት ትችላለህ። እና የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ቅዱስ እንግዲህ እንደሰማችሁት እጅግ አስገራሚ ነው። ማን ነው ልጁ ይህን ያህል ጥረት እያደረገ ዝም የሚለው? ቤተሰቦቼ ማን ነው ለልጁ የሚያስፈልገውን ነገር ሳያደርግ ዝም የሚለው? ዛሬ አባቱ አይኖቹ አንቀላፍተዋል። ግን ይሄ ልጅ እጅግ በጣም በተስፋ ተሞልቶ ምን እያለን ያለው? ልስራ፣ አግዙኝ፣ አብርቱኝ፣ ቅን ልባችሁ ከኔ ጋራ ይሁን እያለን ያለው። እኔ በቅን ምሳ ፕሮግራም እንግዲህ ሰዎችን አገኛለሁ፣ ታሪካቸውን እካፈላለሁ፣ ሀሳባቸውን እካፈላለሁ፣ ምሳም ደግሞ አብረን እንበላለን። ይቺ ቀን አሁን ከእናንተ ጋር ያሳለፍኩት ደስታ ነው። በቃ ለኔ ሀቁን ስነግር ለምንድን ነው ብዙ ሰዎች ለኔ ብዙ ነገር ሲያደርጉልኝ በቃ በልጄ በኩል የተላከ መልእክት ነው ይህ ፕሮግራም እና ቅን ምሳ ማለት ምሳ እንደ ምሳ መብላት፣ ከዛ ደግሞ ሀሳብ ሼር ማድረግ። አሁን አንተ ይቀልሃል ዩሲ ደስተኛ ትሆናለህ እና ቤተሰቦቻችንን ደግሞ የበለጠ ደስተኛ ያደርጉሃል። አይ ሆፕ እንግዲህ የተሻለ ኮምፒውተር ጌሚንግ ነው የሚባለው ጌሚንግ ኮምፒውተር የሚባል አለ፣ ጌሚንግ ሄድፎን አለ። እነሱ መሳሪያዎች አሁን ብር አግኝቼ ባሟላቸው ወይም ሰው የሚያግዘኝ አግኝቼ ባሟላቸው እነሱ አሁን ለምሳሌ ኦንላይን ስትሪሚንግ ጌሚንግ የሚጫወቱ ሰዎች አሉ። እንደሱ አሁን መስራት ይፈልጋሉ። መሳሪያው ስለጎደለኝ ግን በማገኘው በስልኬ ነበር የምሞክረው። በስልኬም ብዙም ጥራት ስለሌለው ያው አልፖስትኩትም። ዩቲዩብ ሞክሬ ነበረ። ከ2 ፎሎወር በላይ አላለፈልኝም፣ ከ2 ሰብስክራይበር በላይ እና ያው እየሞከርኩኝ እስካሁን። ችግር የለውም። እኔ እንግዲህ ዩቲዩብ ምናልባት አንተ አሁን ቅድም እያየው ነበረ ምናልባት የሰራቸው የሮቦቲክስ ምናምን አይነት ነገሮች አኒሜሽን ምናምን ነገር አይቻለሁ ቲክቶክ ላይ እና ቅድም እንዳውም እኔ ሎርማን አድርገው እያልኩ ነበር። ግን ፓሽን ወደዛ ስለሆነ ምናልባት ያንተ ኢንተረስት ወደዛ ስለሆነ ጊዜያዊ ይሄ ነገር ከተፈታና መልስ ከተገኘ ቀጥታ የምትሰራ ይሆናል። ግን ገንዘብ የምታገኝበት እለት እለት እንድትዝናና ሶሻል ሚዲያው ላይ ገንዘብ ማግኘት መስራት ይቻላል። ተነስተህ ከእንቅልፍ በሎርማን በጣም ቀለል አድርገህ ዛሬ ተነስቻለሁ ይሄ ምናምን ብለህ መግቢያህንም እንደዛው ሰርተህ መውጫንም ሰርተህ ሰው ፌመስ ሆኖ ተከታይ አግኝተው ላይፋቸው ይቀየራል። አንተ ትልቅ ተስፋ አለ፣ ልጅ ነህ መስራት። እኔ እንደውም ግማሽን ጨርሻለሁ ከአንተ። አንተ ግን ልጅ ነህ ገና 18 ዓመት ነህ። በዛ ላይ ቪዥን አለ። እኔ አንተ አይነት ሀሳብ ቢኖረኝ ማይንድ ቢኖረኝ አልዋሽም። ገብቶሃል? ቀላል አይደለም ያለ ነገር። አንዳንድ ጊዜ የሌለንን ነገር ሳይሆን ማሰብ ያለብን ያለንን የተሰጠንን ነገር ማሰብ ትልቅነት ነውና ቅዱስ እጅግ በጣም አድናቂ ነኝ። በርታ፣ ጠንክር። እኔ እንደ ወንድም ምንም ነገር ላላደርግልህ ይችላል። ማማከር ብትፈልግ፣ ከኔ ጋር ማውራት ብትፈልግ፣ በጥቃቅን ነገሮች አይምሮ እንዳይበላሹም ስለሚፈልግ ከኔ ጋር እናወራለን ያለውን ነገር። ቤተሰቦቻችንም ደግሞ እንግዲህ ይህንን ነገር አይተው ለአንተ ማድረግ ለነሱ ከቻሉ
ያደርጉልሃል። እንግዲህ እናትንም ቅድም አውርቻታለሁ። እዚህ አካውንታችሁን እናስቀምጣለን። በቅንነት እንግዲህ ቅምሳቸውን ከእናንተ ጋር እንዲበሉ ማድረግ ነው። እኔ በምችለው እናንተን አግኝቼ ቪዲዮ ሰርቼ ከእናንተ ጋር ምሳ በልቼ መሄድ ነው። ትልቁ ስራ ደግሞ የሚቀረው ምንድን ነው? ለቀጣይ ህይወታችሁ የሆነ መስመር እንዲህ ያለውን መስመር ቀጥ አድርገው ለማስተካከል የሚችሉት ቤተሰቦች ናቸውና እነሱ በቅንነት ማድረግ ያለባቸውን ነገር ያደርጋሉ። እንደው ህልምህን ጨምረ ብዙም ወደ ትራጀዲው መግባት ስላልፈለግኩ ነው እና እንግዲህ እናት የተወሰነውን እንግዲህ እንደ እናትነቷ ያንተን ትንሳኤ ነው የምትፈልገው። ልጅ ሆኖ ቁጭ ብሎ የሚያየው ቴሌቪዥን አኒሜሽን ነበረ። ይሄ ቤንቴ ምናምን የሚባሉ አለ እነሱን ነው የሚያየው እና ያ ጭንቅላቱ ከሆነ ነው መሰል። አሁን እኮ እለዋለሁ አንዳንዴ አሁን ትልቅ ሆነሃልና ከዛ ከልጅነቱ ጀምሮ ያለው ነገር ነው። አባቱ በጣም ይንከባከበው ነበር። አባቱ በጣም ይወደው ነበር። እንደው እስቲ አሁን ቤትም ነበራችሁ እዛኔ? አባቱ ያለ በኪራይ ሆኖ ደህና ቤት ነው የምንከራየው። ምን ነው ግን ህይወታችሁ ደህና ነው? በጣም በቃ ከምንም አንተ ወደ የግል ስራ ወደ መስራት እንግዲህ ከመጣ የሆነ ኢንካም ነበረው ማለት ነው። በቃ የግላችንን እንስራ ብለን መስሪያ ቤቱ ሲዘጋ ማለት ነው እንትን ስናስብ ልክ በዛ ወቅት የአንድ ወር የሁለት ወር ክፍተት መሀል ላይ እሱ ታመመ ማለት ነው። እሱ ሲታመም እንዲህ ታሞ የሚድን ነበር የመሰለን ማለት ነው። ከዛ ቀጣይ ሆነ ህመሙ። እሺ ዋናው በመጀመሪያ ነገር እንግዲህ እግዚአብሔር መጽናቱን ሰጥቶሽ ዛሬ ልጅሽ እንግዲህ 18 ዓመቱ ነው። ከ11 ዓመት ጀምሮ ያለውን ችግር ተጋፍተሽ ዛሬ ላይ በመድረስሽ ደስ እንዲልሽ ነው የምፈልገው። ደስ ይበልሽ። እናትነት እጅግ በጣም የላቀ ነው።